يقبو هنيك واه ቆዩባ ትራንስፖርት እኮ በቃ ምንም ሊያኖረን አልቻለም ከግማሽ ሰዓት በላይ ትራንስፖርት ነው የሚጨርሰው እንግዲህ ምን ይደረግ ብለሽ ነው የመጣውን ነገር ሁሉ አምኖ መቀበል ሆኗል ባህላችን ደሞ ቤትም ፋርጋታል ምን ላርግ ብለሽ ነው ንግስቴ ትመጣለች ብዬ ነው ግን ምን እንደናፈቀኝ ታውቂያለሽ በቃ እዚህ ቤት ውስጥ እኔና አንቺ አብረን የምንኖርበት ጊዜ ሩቅ እኮ አይደለም አንድ ቀን ይሆናል አንድ ቀን እያልሽ ስንት ጊዜ አለፈ ታዲያ ለኔ ለንግስት እንኳን ቀናት አመታት ቢቆጠሩ አይገባኝም እሱማ ይገባሻል ታዲያ ታገሳ አይኔ ፍቅር አንዴ ስልካውርቼ መጣው ሄሎ ትርሲት ሄሎ ሳሚ እንዴት ነህ የታባሽ ሆነሽ ነው ስልኩን ቶሎ ማታነሽ ቤት ነበርኩ ቤትማ መጥቼ ነበር የት ነበርሽ መንገድ ላይ ተላልፈን ይሆናል እንጂ ቅርብ ሰዓት ነበርኩ እሺ አሁን የት ነሽ ጓደኛዬ ጋር የምን ጓደኛ የትምህርት ቤት ጓደኛዬ ናት አሳይመንት ልሰራ ነው የሄድኩት እሺ ለማንኛውም ሰዓት ተመለሻለሽ እኔ እንጃ አላወኩም ማለት ምን ማለት ነው አላወኩም ነው አላወኩም አንቺ እየጮሽብኝ እኮ ነው አልታወቀሽም እንዴ በቃ እሺ ሲደርስ ልደውልልህ እሺ በለኝ 9 ሰዓት ላይ ቦታዬ ላይ እንዳገኝሽ እሺ ችግር የለውም እመጣለሁ የሁሉ ሰዓት ከማን ጋር ነበር ከወንድሜ ጋር ካልመጣሽ ያለኝ ነው እንዴ ላንቺ እኮ ነው እንቁላል ለመስራት የተነሳሁት ምን ነው እንቁላል ሊናክሻት እንዴ እጄንማ እንዴት እንደምወደው ታውቃለህ ባይሆን ትሸኘኛለህ እሺ በቃ እኔ እኮ እዚህ አብረን ውለን ማታ ምትጂ ነበር የመሰለኝ እንግዲህ ምን ይደረጋል ሌላ ጊዜ በሰፊ ይሆናል እሺ ካልቻል አስጨንቅሽ ለዚህ እኮ ነው የምወድ ለምን ቤትሽ ላድርስሽ እንጂ አይ ወንድሜ ዘጋ ስላለ ካየ ጥሩ አይመጣም እሺ በቃ ደውይልኝ እሺ ደውልላለሁ ቻው በዚህ በኩል ደግሞ ምን ልትሰሪ መጣሽ አይ አጋጣሚ 9 ሰዓት ነበር ደግሞ እኮ ድድ ማስጫው ጋር ነው ያልኩሽ ይቅርታ በቃ ሳም እኔ ይቅርታ የሚለኝ ሰው አይመቸኝም መጀመሪያ ለማድረግ አይሻል እሺ በቃ ከዚህ በኋላ አላደርገውም እንደዛ ነው የሚባለው ምን ሆነ ነው ግን ከሩክሳዊ ሐሳብ ውስጥ ገብተና አው ዛሬ የቴን መንገድ ላይ ያየዋት መሰለኝ ከባህር ዳር መጣ እና የት ናት
ምን አውቃለሁ ነች አይደለችም እያልኩኝ እንዴ አንተ እህትህን አታውቃትም እንዴ? እሱማ ነች እና እዛ አካባቢ ቁጭ ብላ አትጠብቃትም ነበር? የት እየሄደች እንደሆነ ብቻ ነው ማወቅ ፈልጌ ነበር። ለምን ጠርተህ አላስቆምካትም? ትርሲት ያልነገርኩሽ የማይሆን ብዙ ፋውል አለ። ምን የመጣሁት ሊገሉኝ የሚፈልጉ ሰዎች አሉ ብለኛል ነበር እንዴ? አይ እንደዛ አይደለም። የውጭ ፕሮሰስ ለመጀመር ብዬ ቤተሰብ የሚተዳደርበትን መኪና ሸጥኩት። ፕሮሰስ ሞከርኩ፣ ከዛ ግን ደላላ በላኝ። አባቴ ለሷ ትችላ መጣ። ከዛ በኋላ የተፈጠረውን ነገር አላውቅም። ቆይ ይሄ ሁላ ለምን? በጣም እንደምትወዳት ነበር እኮ ሁሌ የምትነግረኝ። አላውቅም፣ እርግጠኛ ነኝ ደግሞ እሷ ናት። ስለዚህ እሷ የመጣችው በችግር ምክንያት ነው ማለት ነው። እሺ በቃ እንፈልጋትና እናገኛት። ለምን እንደመጣች ልወቅ እንጂ ማግኘት እንኳን አልፈልግም እኮ። እና ለማወቁም ቢሆን እኮ ፈልገን ማግኘት አለብን። አዎ ግን እንዴት እናገኛት? ፎቶዋ ምናምን አለ እንዴ? እህቴ አይደለም ፎቶ ሜካፕ ምናምን ራሱ አታውቅም። እንደ ሴት ሜካፕ አትወድም። በቃ ለየት ያለች ሴት ነች፣ ልዩ ነች። ስለዚህ በቃ ያያት ቦታ ላይ ሄደን መጠባበቅ ነው። አዎ እንደዛ ይሻላል። ከዚህ በላይ ምን ላድርግ? አምላኬ ተሰቃየው እኮ። ለምን በዚህ ልክ ለምን ታንገላታኛለህ? ቆይ እኔ ምን አጠፋሁ? በቃው ማድረግ ያለብኝ ነገር ቢኖር ገላይን እየቸረቸርኩ መኖር ብቻ ነው። ምን ሆነሻል የኔ እህት? ምንም አልሆንኩም። እንዴ እና ምንም ሳትሆኝ ነው እንደዚህ የምታለቅሽው? በዛ ላይ ደግሞ በዚህ በጨለማ እዚህ መቀመጥሽ ጥሩ አይደለም። ቆይ ከቤት ተባረሽ ነው? ቤትማ ነበረኝ፣ ለዛውም የሞቀ ቤት። እሺ ምን ልርዳሽ? ለምን ትረዳኛለህ? በምንስ ልትረዳኝ ትችላለህ? በምን ትረዳኛለህ ላልሽው ባለኝ አቅም ረዳሻለሁ። ለምን ትረዳኛለህ ላልሽው ደግሞ ሰው ስለሆንሽ ረዳሻለሁ። ሰው ስለሆንሽ ብሎ የሚረዳ ቢኖርማ ይሄን እንዴት በደረሰን። ይቅርታኔ ሰው አላምንም። ልርዳሽ ባልኩሽ እያወዛገብሽኝ ነው። ትረዳኛለህ? ግደለኝ። በዚህ ብቻ ነው ልትረዳኝ የምትችለው። ግደለኝ። እንዴ አረ ተረጋጊ እህት። እንዴ ሁሉም ነገር እኮ የሚሆነው በምክንያት ነው። ደግሞ ነገሮች ይስተካከላሉ። ይስተካከላሉ ያልኩኝ ስንት ዓመት በተስፋ ኖርኩኝ። አንድም ነገር ተስተካክሎ አያውቅም። እሺ ወዴት ነው የምትሄጂው? እኔ እንጃ ወዴት እንደምሄድ እኔም አላውቅም። ቤተሰብ የለኝም። ይኸውልሽ እሺ ቆይ እንግዲህ እንደምታዩ እኔም ብቻዬን ነው የምኖረው። እንዳንቺ ቤተሰብ የለኝም። ለትልልቅ ድርጅቶች የሂሳብ ሰራተኛ ሆኜ አገለግላለሁ። እነሱ በሚከፍሉኝ ደሞዝ ነው እንግዲህ ራሴን ማስተዳድረው። ቤትክ በጣም ታምራለች። በዛ ላይ ደግሞ የምትሰራው ስራ በጣም አሪፍ ነው። ታድለ ምን አውቃለሁ ብለሽ ነው? ሁሉም ነገር ቢኖርሽ ሰው ከሌለሽ እኮ ባዶ ነሽ። እውነት ነው። ሁሉም ነገር ቢኖር ሰው ግን ከሌለ ሁሉም ነገር ባዶ ነው። አሁን የተግባባን ይመስለኛል። አንድ አይነቶች ነን። ቆይ ግን
ምንም የሚያንስብክ ነገር ያለ አይመስለኝም። በዛ ላይ ደግሞ ሁሉም ነገር ሙሉ ነው። እንዴት እስካሁን ድረስ አላገባህም? የማፈቅራት ፍቅረኛ አለች፣ ግን ልታገባኝ አትፈልግም። ለምን? እንጃ በቃ መቸኮል የለብንም መጀመሪያ መደራጀት አለብን ምናምን ትላለች። ይሄ እኮ በጣም ከበቂ በላይ ነው። በዛ ላይ መደራጀት አለብን ብላም ካሰበች በጋራ ቢሆን ምን ችግር አለው? እኔንም ግራ የገባኝ እሱ ነው። እንግዲህ የምትወዳት ከሆነ ታገሳት። እስከ መጨረሻው ጠብቃታለሁ። ግን ይሄን ያክል ሰው አትውደድ። ለምን? ምክንያቱም ሰው ፍጹም አይደለም። እንዴ? እና ታዲያ ፍቅርን መገደብ ይቻላል እንዴ? የሆነ ጊዜ ጥሎክ ሊሄድ ይችላል። በዛ ሰዓት ደግሞ አንተ ትጎዳለህ። እሷ ግን በፍጹም የምትቀየር ሴት አይደለች። እኔ ትቀየራለች አላልኩም። ይቅርታ፣ እኔ ሰው ስለማላምን ነው። ቆይ ግን ይሄን ያህል ማለቴ በዚህ ልክ ለምን? በፊት ላይ የምንተዳደረው ቤተሰቦቼ ለወንድሜ በገዙለት መኪና ነበር። እናም አንድ ቀን ምክንያቱ ባልታወቀ ሁኔታ መኪናውን ሸጦ ደብዛው ጠፋ። አባቴ ይህንን ሲሰማ የስኳር ታማሚ ነበርና በሽታው ተባብሶበት ህይወቱ አለፈ። ከዛ በኋላ እሱን ለማግኘት በጣም ብዙ ጥረት አድርጌያለሁ። ስደውልለትም ስልኩ አይነሳም። ከዛም እኔ ወደ አዲስ አበባ መጥቼ የቤት ሰራተኛ ሆንኩኝ። ለወንድሜ በተደጋጋሚ ቴክስት ባድርግለትም አይመልስልኝም። ታዲያ ይሄን ያክል በወንድሜ ተከጄ ሰው ማመን አለብኝ? ቆይ ግን እኔን አታምኚኝም? አላምንህም። እንዴ? ቤቴ ድረስ አስገብቼሽ ምንም ነገር ብታደርግልኝ የማምንክ አይመስለኝም። ከዛ በኋላ በጣም ብዙ ሰዎች አግኝቻለሁ፣ ግን አንዳቸውም የሚታመኑ ሰዎች አይደሉም። ቆይሽ እንድታምኚኝ ምን ላድርግ? ሰው ሁን። ምን ማለት ነው? ሰው ሁን። ሰው ስትሆን ያኔ ያምናለሁ። ሰው ማለት ምን ማለት ነው? ሰው ማለት በፈጣሪ አምሳል የተፈጠረ ፍጡር ማለት ነው። አልገባኝም። ይሄ ሲገባክ ሰው ትሆናለህ። እንግዲህ የቀጠቀሽኝ እንዲገባኝ ታደርጊኛለሽ። ይሄ በደብደባ የሚሆን ነገር አይደለም። ሁሉም ነገር አይምሮክ ሲፈቅድ ነው የሚገባ። እሺ እንግዲህ እንዳልሽ። ለማንኛውም ሻወር መውሰድ ከፈለግሽ ገብተሽ መታጠብ ትችያለሽ። ይቅርታ ግን በቤት ካስጠግተኸኝ ልክ እኔ ቤት እንደመጣክ ነገር ምክር አበዛውብህ። በጣም ይቅርታ። ኧረ ችግር የለውም። እባክሽ ታጠቢ። እንግዲህ እስካሁን ጠበቅናት፣ ምንም የለም። ነገ ደግሞ እንጠብቃለና። አይ የምናገኛት ይመስልሻል? ትርሲት እህቴ በጣም ናፍቀኛለች። አይዞ እናገኛታለን። በህይወቴ እንደዚህ ስትሆን አይቻላቅም። ምን ላድርግ ታውቂያለሽ? አባቴም እህቴም ናፍቁኝ። አባቴ ታማሚ ነበር። እኔ እኮ በጣም ክፉ ነኝ። ለእህቴ እኮ ነው ታማሚውን አባቴን ትችላት የመጣሁት። ተውሳም እንደዚህ አትሁን፣ ይስተካከላል፣ እናገኛታለን። እስቲ ፈጣሪ ያውቃል። ሳም አንተ ፈጣሪ ያውቃል አልክ? ምን ላድርግ? ስጋዬ እኮ ነች። እህቴ እኮ ለኔ ብዙ ሆናለች። አባቴ ደግሞ ከምንም በላይ። እኔ ግን ራስ ወዳድ ነኝ ታውቂያለሽ? አባቴን ትቼባት መጣሁ። እዚህ መጥቻ አራዳ ሆንኩ መስሎኝ ፋራ ሆንኩኝ። ሳም አንተ አሁን ራስን ቀይረህ ትደርስላቸዋለህ፣ ትክሳቸዋለህ። አሁን ተስማማን? አዎ ግን እኔ ከየት አምጥቼ ነው የምከሳቸው? ትሰራለህ። ምንድነው የምሰራው? መስራት ያለብህን ያገኘውን ሁሉ። እኔን ሁሉ የሚያቀኝ በዱርዬነቴ ነው። ማን ነው እኔን አምኖ ስራ የሚቀጥረኝ? ችግር የለውም፣ አብረን እንፈልጋለን። አንተ ብቻ ፈቃደኛ ሁን። እኔ እነሱን ለመርዳት ለነሱ መስዋዕት መሆን እንፈልጋለሁ። በተለይ አባቴን ቀና ማድረግ እፈልጋለሁ። ካገኘኋቸው በኋላ ሁሉንም ነገር አስተካክላለሁ። አይዞ እናገኛቸዋለን። እንግዲህ እስካሁን ጠበቅናት፣ ምንም ነገር የለም። በቃ ነገ እንጠብቃታለን።
ጨረሽ? ሄሎ ሄሎ፣ ምን ሆነ ነው ስልክ ማታነሳው? አረ ምንም አልሆንኩም። ምን ነው ቆየው እንዴ? ለማንኛውም ደህና ነህ? አዎ ደህና ነኝ። ደህና ነሽ? ምን ነው እንደ አዲስ ፍቅረኛ ወሬ ጠፋብህ? ከሰው ጋር ነህ እንዴ? አንድ ምስኪን ልጅ ቤት መታለች። ማለት ምስኪን ልጅ? በቃ መንገድ ላይ ተቸግራ አገኘኋትና በቃ አማራጭ ስታጣ ወደ ቤት ይዣት መጣሁ። ኧረ ጭራሽ ሴት ቤት ማስገባት ጀመር? አይ አንቺ እንደምታስቢው እኮ አይደለም። እንደውም መጣሁ እንዴ። ቆይ እንጂ ለምንድን ነው የምትመጪው? ማለቴ ነገ መሆን አይችልም? ነገ እኮ ይደርሳል። በዚህ ሰዓት ምን አስፈለገ? ኧረ እባክህ ከእሷ ጋር አሽሼ ገዳይ እያልክ ልታድር እንዴ? ትርሲት ምንድን ነው የምታወሪው? ነገርኩህ፣ እየመጣሁ ነው። ቻው። ሄሎ ሄሎ። ምን ልጅ ናት? ማን ነው? ማናት? ትርሲት ማለቴ ፍቅረኛዬ። አንዲት ልጅ ቤት መታለች ስላት አሁኑኑ እመጣለሁ አትልም መሰለሽ? እና ምን እንድትልክ ፈልገክ ነበር? እሷ እኮ ምንም አላጠፋችም። አዎ ግን ነገም መሆን ይችላል። በዚህ ሰዓት ምን አስቸኮላት? ቤቴ ሴት አለች እኮ ነው ያልካት። ታዲያ ምን ችግር አለው? እንደው ምንም ባትልክ ነበር ፍቅረኛ አይደለችም ብለክ መፍራት የነበረብህ። ግን እኮ እሷ በደንብ ጠንቃ ታውቀኛለች። የፈለገ ብታቀስ በጣም ከባድ እኮ ነው። ለነገሩ እኔም ጥፋት አለብኝ። አንቺማ እኮ ምንም ጥፋት የለብሽም። አንቺም እኮ ተቸግረሽ ነው። ማነች? ህሊና ትባላለች። እሺ ህሊና፣ እዚህ ምን ሰራይልሽ? ይኸውልሽ ዝም በል አንተ። እሷ ትመልስልኝ። ህሊና፣ ነገሩ ህሊና የሚለው ስም አይገባሽም። ቆይ እንዴት ብታስቢ ነው ወንድ ቤት ያውን በዚህ ሰዓት? ቤተሰብ የለሽም ወይስ ቤተሰቦችሽ ቆንጥጦ አላሳደጉሽም? ትርሲት ዝም በል እባክህ። መልሻ። አይ ይቅርታ በቃ። ይኸውልሽ ትርሲት፣ እቺ ልጅ ተቸግራ መንገድ ላይ አግኝቻት ነው እዚህ ቤት ይዣት የመጣሁት። ታዲያ አንተ ቤት ቤርጎ ነው እንዴ ያስገባ የምታሳድራት? አረ እንደዛ አይደለም፣ ስለተቸገረች ነው። ቆይ መጀመሪያ ስሚኝ። አልሰማህም፣ ምንም አልሰማህም። ለማንኛውም እንዳይበርዳት አቅፋ አስተኛት። እኔን ግን ፈጽሞ አታገኘኝም። እሺ ትርሲት። እቺ ልጅ ምን ልጅ ነች? ቆይ ግን እኔ ለምንድን ነው የማታምነኝ? ቆይ እኔና አንቺ ምን ያደረግነው ነገር አለ? መንገድ ላይ ተቸግረሽ አየሁሽ፣ ቤት ይዤሽ መጣሁ። ምንም ያደረግነው ነገር የለም። ደግሞ ልናደርግ ያሰብነው ነገር የለም አይደለ? የለም ግን ምንም ግን የሚያስብል ነገር የለም። በቃ ሁሌም እሷ እንደዚህ ናት፣ አታምነኝም። ከመዋደድ በላይ ደግሞ መተማመን ነው የሚቀድመው። እኔ እሷን ጠርጥሬያት እንደማላውቀው ሁሉ እሷ ደግሞ እኔን ማመን አለባት። በቃ አሁን ተረጋጋ። በጣም ታሳፍራለች። እኔ እንደዚህ ገምቻት አላውቅም። እኔ ነኝ ሁላ ነገር የፈጠርኩት። አንቺ ምንም አላጠፋሽም። አንቺ እኮ ተቸግረሽ ነው፣ እሷ ናት እንጂ። እሷ ማንኛውም ሴት ታደርግ የምትችለውን ነገር እኮ ነው ያደረገችው። እኔ ግን እሷን እንደ ማንኛውም ሴት አይቻት አላውቅም ነበር። በቃ እሺ፣ ነገ እኔ ራሴ አግኝቼ አውራታለሁ፣ አስታርቃችኋለሁ።
ሲጀመር የዋ ነው ብዬ ከሱ ጋር መሆኔ ድሮም ዘምሚሰው ደስ አይልም። ሳሚሻለኝ ነበር። ጭራሽ ሴት ቤቱ ድረስ አስገብቶ ልረዳት ነው ብሎ ያታልለኛል። ወይኔ ትርሲት ማረጋውን እኔ የማውቀው። የሷስ ደግሞ አታፍር ሰተት ብላ ስገባ ቆይ ግን እኔ ለምንድን ነው ማታምነኝ? ቆይ እኔና አንቺ ምን ያደረግነው ነገር አለ? መንገድ ላይ ተቸግረሽ አየሁሽ፣ ቤት ይዤሽ መጣሁ። ምንም ያደረግነው ነገር የለም። ደግሞ ልናደርግ ያሰብነው ነገር የለም አይደለ? አልሰማህም፣ ምንም አልሰማህም። ለማንኛውም እንዳይበርዳት አቅፋስተኛት። እኔን ግን ፈጽሞ አታገኘኝም። እሺ አክብረሽኝ ስለመጣሽ አመሰግናለሁ። እሺ አዳር እንዴት ነበር? አሪፍ ነበር? አዎ አሪፍ ነበር። አንቺንም ፍቅረኛሽን በጣም ነው ማመሰግነው። በጣም ትልቅ ውለታ ነው ያደረጋችሁልኝ። እኔም ማመስገን አይጠበቅብሽም። ከሱ ጋር እየተመሰጋገናችሁ ትኖራላችሁ። ይኸውልሽ ከሰለሞን ጋር ከዚህ በፊት በጭራሽ አንተዋወቅም። አሁንም አንቺ እንደምታስቢው ምንም አይነት ግንኙነት የለንም። እሱማ አዎ ከትላንት በፊት አትተዋወቁም፣ ግንኙነትም የላችሁ። ስላመንሽኝ አመሰግናለሁ። እሱማ አዎ ከትላንት በፊት አትተዋወቁም፣ ግንኙነትም የላችሁ። ትርሲት ሰለሞን በጣም ነው የሚወድሽ። በፍጹም ሌላ ሰው አያስብም። ቆይ ምንም ሳናደርግ ነው ያደርነው እያልሽኝ ነው? በጭራሽ ምንም አይነት ነገር አላደረግንም። እሱ ቢፈልግ እንኳን እንደዚህ ማድረግ ርካሽ ሴት አይደለሁም። ይኸውልሽ እኔ እሱ ቤት የገባሁት በጣም ስለተቸገርኩ እንጂ እንዳንቺ እንደምታስቢያት አይነት ሴት ሆኜ አይደለም። እሺ አንቺን አመንኩሽ። እሱ ግን ፈልጎ ነበራ? በነገራችን ላይ ያለማመንሽ ነው የተቃረንኩ አይደለም፣ ግን እውነታውን እንድታውቂው ስለምፈልግ ነው። አሁን ሰበካውን ተይውና እሱ ፈልጎ ነበር ወይ? እሱ ካንቺ ውጪ ሌላ ማንንም ሴት አያስብም። ሌሊቱን ሙሉ እንቅልፍ አልወሰደውም። እንደዚህ ቁጭ ብሎ ነው የነጋው። ትንሽ የህንድ ፊልም ያረግሻል መሰለሽም? ማለቴ አጋነንሹ። የምሬ ነው። እንደ አይነት አፍቃሪ ያለ ራሱ አይመስለኝም ነበር። በቃ ለማንኛውም እደውልልሃለሁ በይ። ለምን? ቤት እኮ ነው ያለው። አብረን አንሄድም? አይ አሁን እንኳን መሄድበት ቦታ አለኝ። እሺ ቀየው መጣሽ? አዎ መጣሁ፣ ግን ብዙ አልቆይም። ክላስ። አንቺ ደግሞ ምንድነው ሁሌ ክላስ? አይ ምን ላድርግ፣ ያው ለቤተሰቦቼ ብዬ እኮ ነው። እና እህቴን አንፈልጋትም እኮ አሁን ፈለግ እናረጋትና ከዛ ነው ይቀየሳለሁ። እሺ አንድ ጥያቄ አለኝ። ምንድነው? ስላስጨነቅኩሽ ነው አብረሽኝ ሆንሽው ወይስ አፍቅረሽኝ? ያው መጀመሪያ ስላስጨነቀኝ ነበር። አሁን ግን የሆነ ስሜት ያለ ይመስለኛል። የጥላቻ ወይስ የፍቅር? የጥላቻ እንዳልሆነ አውቃለሁ። መቼ አፈቅራለሁ እንደምትይኝ ባላቅም፣ አሁን ግን እህቴን ያየሁበት ቦታ ሄደን እንፈልጋት። ይቻላል።
እሺ ምን አለች? ደውልለታለሁ ብላለች። መቼ ነው የምትደውልልኝ? ትንሽ ታገሳ። በእውነት በጣም ነው ያናደድካት። እኔ እኮ መዋሸት ስለማልችል ነው። እሱማ ልክ ነህ፣ ግን በቃ ትደውላለች። ተረጋግታ አውራት እሺ? እኔ ግን በቃ ከዚህ መሄድ አለብኝ። እንዴ ታዲያ ቆይ ወደ ልትሄጂ ነው? እኔ እዚህ ከሆንኩ በፍጹም አትስማሙም። የት ትሄጃለሽ? እኔ እንጃ ወዴት እንደምሄድ እንኳን አላውቅም። እንዴ የምትሄጂበትን ቦታ ሳታውቂ ነው ልሂድ የምትይው? በቃ ነገሮችን አመቻችተሽ ከዛ ትሄጃለሽ። እስከዛ ግን ከኔ ጋር ደባል ሆነን መኖር እንችላለን። ፍቅረኛህስ? ደባል እኮ ነው ያልኩሽ፣ ፍቅረኛ አይደለም። አይ ቢሆንም እሷ ይደብራታል ብዬ ነው። ግድ የለህም ልሂድ። ኧረ ችግር የለውም። እሷን ቀስ ብለን እናሳምናታለን። ይኸውልሽ ምንም ነገር አትበይኝ። የምር ከዚህ ቤት ተሽቆጣሽ በጣም ነው የምታስቀይሚኝ። የበደልኩሽ ያህል እንዲሰማኝ ነው የምታደርጊኝ። እንደውም ነገሮችን ሳታመቻች ከዚህ ቤት እንደማትወጪ ቃል ግቢልኝ። እንዴ የምሬን ነው። በቃ ቃል ግቢልኝ። እሺ ቃል ገባልሃለሁ። ታዲያ በቃል ቀልድ እንደሌለ ታውቂያለሽ አይደል? በፍጹም እናገኛት አይመስለኝም። ምናልባት እዚህ እንዳጋጣሚ መታ ሊሆን ይችላል። ለምን ሌላ ቦታ ሄደን አንፈልጋትም? ቆይ ለምን ባህር ዳር ሄዳ ጠይቅም? እኔ እንጃ ምን እንደሚሰማኝ አላውቅም። በቃ ሲሆን ይሆናል። ዛሬ አንድ ጥያቄ ልጠይቅሽ ፈልጌ ነበር። ምንድነው እሱ? አብረሽኝ እንድንኖር ይፈልጋለሁ። ማለት በተዘዋዋሪ እንድንጋባ ፈልጋለሁ። ምን ተይዞ ምን ተጨብጦ? ምን እኔ አንቺ ማኖር ያቅተኛል? እሱማ ላያቅት ይችላል። ላያቅት ይችላል ሳይሆን አያቅተኝም። ካላቃተኝ ደግሞ አብረሽ ሊኖሪ ግድ ነው። እንዴ አስገድደህኝ ትዳር? አስቢበት እሺ። እንዴ ይሄ ልጅ ምንድነው የሚያቀያይረው? ፎ ሰሚ ነይ። አንቺን እየጠራሽ አይደል? አንቺ እንደማፈቅር ስንቴ ነገርኩሽ? አሰሚም እንዴ? እኮ ዛሬም ላስብበት ልትይ ነው እንዴ? አሁኑኑ መልሱን ንገሪኝ። በእርግጥ አላፈቅርህም፣ ግን አብረን ጊዜ ማሳለፍ እንችላለን። ምናልባት ፍቅር ከተፈጠረ ጥሩ። ከዚህ በኋላ ግን ከማንም ጋር እንዳይሽ አልፈልግም። እሺ? እንዴ የምራ ፍቅሬው መሰለው እንዴ? ባይገርም መደበር አይነ እሺ ሲያስጠላ። ትርሲት ደወለች። እንዴ አንሳና አውራታ። ይኸውልህ መቀየምህ እንዳትነግራት እሺ? እሺ። ሄሎ ሄሎ፣ እንዴት ነህ? ደህና ነኝ። መናፈሻው ጋር እየጠበቅኩ ነው። እሺ መጣ። በጣም አሪፍ። በቃ ረጋ ብላችሁ መፍትሄ ፈልጉ እሺ? እሺ። ስለ ሁሉም ነገር በጣም ነው የማመሰግነው። ምስጋናውን እንኳን ለኔ ብትተው አይሻልም? እሺ በቃ ልሂድ። ቆይ ከኔ ጋር አብረን እንወጣለን። እኔም በዛው ስራ ልፈልግ። እሺ እኔው ልብሴ ልቀይር። ትርሲት አንድ ነገር ልጠይቅ ነበር። ምንድነው? ያቺ ልጅ ከቤት ትወጣለች ወይስ አትወጣም?
ትወጣለች፣ ግን ስራ አግኝታ መቻችታ ትወጣለች። ምንድነው የምትሰራው? የቤት ሰራተኛ ነበር። አሁን ግን ያገኘችውን ትሰራለች። እሺ መቼ ነው ስራ አግኝታ የምትወጣው? አላቅም፣ ምናልባት ነገ ከነጎዲያ ስራ አግኝታ መቻችታ ትወጣለች። አሃ ካላገኘች ደግሞ የዛሬ ሳምንትም የዛሬ ወርም አመትም 2 አመትም ትቆያለች ማለት ነው። እንደዛ እንኳን አትቆይም። ስራ ፈላልጋ ቶሎ ብላ ትወጣለች። ቆይ ግን እቺን ምስኪን ልጅ ጎዳና ላይ መጣል ተገቢ ነው ብለሽ ታስቢያለሽ? ፍቅረኛ ያለ ሴት ቤት ማሳደርስ ተገቢ ነው? እኔና እሷ ምንም አይነት ግንኙነት ከሌለን ምን ችግር አለው? ቆይ ዘመዴ ናት ብዬ መዋሸት ነበረብኝ? ለማንኛውም ቶሎ ፈልጋው ትውጣ። ይሄንን ማድረገው ደግሞ ላንተ ስል ነው። እሺ ምንም ስራ ማግኘት አልቻልኩም። እዚህ ደግሞ የሰው ህይወት እየበጠበጥኩ ነው። ራስ ወዳድ የሆንኩ ያክል እየተሰማኝ ነው። ብቻ በዚህ ማለ በዚያ ስራ ፈልጌ ነገሮችን አመቻችቼ መውጣት አለብኝ። ግዴታ መውጣት አለብኝ። ሃይ ሊነሽ ሊነሽ ታረቃችሁ አይደለ? በእውነት በመታረቃችሁ በጣም ደስ ብሎኛል። ምን ነው መታረቃችን አልፈልግሽም ነበር እንዴ? ምን? በጣም ቀልደኛ ነሽ። ምንድነው ቆይ ቤቱን ያስመሰልሽው? ምን ሆነብሽ? አዋራው ላይ ተሽዋል ወይስ አይንሽ አያይ? ተነሽ አስጪው። እሺ አጸደዋለሁ። እሺ ቁጭ ብላ ታኛለች። ጠራጊው እንጂ ምን ነው ፈራሹ? እሺ እንደዚህ ዝቅ ብለሽ አጣቂ እንጨቱ ጠሻል። እሺ አይ ጥራጊ ቆማ ታኛለች እንዴ? ሄሎ ሳሊ እቤት ነኝ እኮ ና እንጂ አፍጥነው እየጠበቅኩ ነው። አንቺ በደንብ ጥረጊ እንጂ እዚህ ጋር ጥረጊ። ምንድነው? ለምን ባላ ይሻላል? ሄሎ እንዴት ነሽ? ታዲያስ እንዴ ትርሲት የለችም እንዴ? ሄደች እኮ። ታዲያ ለምንድን ነው መሄዷን ያልነገረችኝ? እቺ ልጅ ሰሞኑን ባህሪዋ በጣም ተቀያይሯል። አይ ለኔ ደውለሽ ንገሪው ብላኝ ነበረ። እኔ ሳልደውልልክ ረስቼው ነው። ራሷ ደውላ ሄጃለሁ ብትለኝ ምን ችግር አለው? ስልኳ ባላንስ አልነበረው። ምንድነው? ማን ነው? አይ ማምናት ተጣልተ ስለነበር ነው የምደውለው። እና አንስተሽ አታወሪያት? ተዋት ባክ፣ በኋላ አወራታለሁ። ትንሽ እንዲጨቃት ብዬ ነው። እየዋሸሽኝ ከሆነ ግን እናደዳለሁ። ያው ስልኬንም አታነሳ እንዴ? ቆይ እንጂ አትናደድ። ይልቅ የሄድክበት ስራ እንዴት ሆነልህ? ምን ስራውም የሆነ ነገር ጎሎታል ምናምን አሉ። አስተካክዮ ነገ ጧት ይዤላችሁ እሄዳለሁ። አይዞክ በርታ። እንግዲህ አንቺ ስራው እንዴት ሆነልሽ? እዚህ ከተማ ውስጥ ስራ ማግኘት ትንሽ አስቸጋሪ ነው። ያልሄድኩበት ቦታ የለም። አይዞሽ
ሁሉም ነገር በቅርቡ ይስተካከላል። ያው እንዳስቸገርኩክ ይገባኛል። ስለምን ማስቸገር ነው የምታወሪው እንዴ? እኔ ዝም ብዬ ነገሩን ስራ ማግኘት ይችላል ለመጠየቅ ያህል ነው። ይልቅ እኔ ገብቼ ለስራ እንግባ እንደው እንጋባ ያልኩሽን ጉዳይ ከምን አደረሽ? ታውቃለህ ጭራሽ አላሰብኩበትም ረስቼው። እንግዲያውስ በቃ አሁን አስቢበት። ሳም እንዴ የትዳር ጥያቄ አሁን መልሱ ምን እንደሆነ ታውቂዋለሽ። ዝም ብላችሁ ጊዜ ይስበሉ ነው። አሁን ታገቢኛለሽ ወይስ አታገቢኝም? ሳም ትዳር እኮ የኔ ውሳኔ ብቻ አይደለም፣ ቤተሰቦቼንም ላማክር። እሺ ጥሩ። ያማግቢ ይሄም ማግቢ ደፋሮች እናንተ ናግቼ ልቃጠል ቢገባችሁ መጫወቻዬ ናችሁ። ሲጀመር ከዚህ በኋላ ሳምሶንን አላገኘም። መንገድ መቀየር ነው። ያካብዳሉ እንዴ? እኔ አንድ ቀን ይጠቅመኛል ብዬ እንጂ ሳሌ ሰለሞን ወጥቷል እንዴ? ወጥቷል እኮ። ታዲያ አትናገሪኝ ዝም ብለሽ ከምታይ? ቆይ እንዴት ነው የምታኙት? እኔ አልጋ ላይ እሱ መሬት ላይ። ምን? እሱ መሬት ላይ እኔ አልጋ ላይ? ለምን ሲባል አንቺ አትወርጂም እንዴ? ብዬው ነበር እኮ እምቢ ብሎኝ ነው። እና እሱ ሼም ይዞት የሚበል አንቺ አገግሚበትም እንዴ? እሺ እንደዛ አደርጋለሁ። ቴብሉን ቼክ ላድርገው ወይ ዛሬ ማላጸዳሽ?
ገናውን እኮ ነው የተነሳሁት። ገና አልጋ ማንጠፌ ነው። ታዲያ መጀመሪያ ቴብሉን አታጸጅም እንዴ? ምንድነው አልጋ ላይ ይዘው ማለት? ነገሩ ለምደሽዋል። መጀመሪያ አልጋውን አነጣጥፌ ባጸዳው አይሻልም? አቧራ ምናምን ከማብንበት። ዝም በይ ወደዛ። እኔ ነኝ የማውቀው አንቺ አፎን ትከፍታለች እንዴ ደግሞ ክፍታፍ። ስታስጠላ ከዚህ ከአራተኛ ፎቅ በወረወራ ደስታዬ ነበር። ለዛ ለሞኝ ብዬ ነው እንጂ የፈለገ ነገር ቢሆን ግን ሰለሞንን አልሰጣትም። አረች ሴትዮ ዛሬ ደግሞ አስተያየቷም አያምር። ምን አለ ሰሊም መጥቶ በገላገለኝ። ኡፍ ገላገልኩ። እንዴት ዋላችሁ? አባቴ እንዴት አልክ? ስራ ተሳካለህ? አዎ እግዚአብሔር ይመስገን ጥሩ ነው። ተሳካለ? ሌሊቱን ሙሉ እንደዛ ለፍቼ እንደዛ እንቅልፍ አጥቼ ባይሳካ ኖሮ በጣም ነበር የምናደደው። ከዚህ በኋላ ግን በጊዜ ስራሽ፣ ካለዚያ በጣም ነው የምትጎዳው። ወይ ለፍቅረኛዬ ስላሰብሽለት አመሰግናለሁ። ችግር የለውም። አባ በቃ ሸኘኝ፣ ብዙ ጠበቅኩ። እሺ ልይ መጣው። እሺ እዛ ቦታችን ላይ እንገናኛለን። ሳም በማርያም ለኔ ስትል ሳም በማርያም ለኔ ስትል ምን ሆነ? ጓደኛዋ። ምን አይነት ጓደኛው? ፍቅረኛዋ። ምንሽ ነው? ተናገሪ። የክላስ ልጅ ነው። አሁንም እየቀለድሽብኝ ነው እንዴ? ንገሪኝ፣ ምንሽ ነው? የእውነት የክላስ ልጅ ነው እኮ። ከዚህ በኋላ አይደለም የክላስ ልጅ፣ ከወንድምሽ ጋር ስትሄጂ ንገሪኝ። አለበዛ እነሱንም አንቺንም ሲጥ አድርጌ ነው የምገላችሁ። እሺ ቃል ገባለሁ። ግን ለምንድን ነው ፍቅረኛው ነኝ ያለው? ምን አውቃለሁ እኔ። ያው እሱ ያፈቅረኝ ይሆናል። አንቺስ ባታፈቅሪ ነው እንደዛ እጁን ይዘሽ ሰፈር ውስጥ ምትዞሪ? ይቅርታ አልኩኝ እኮ። አሁን አብረሽን ትሆኛለሽ ወይስ ልትሄጂ ነው? የተወሰነ ሰዓት አብረን ማሳለፍ እንችላለን። እሺ ጥሩ። ቆይ ግን ማን ነው ለዚህ መታ? አትነግረኝም እንዴ? የትርሲት ወንድም ነው በዱላ የመታኝ። ምን? እሱ ደግሞ ምን ይሁን ብሎ ነው እንደዚህ ስትሆን ድረስ ይመታ? ለምን ከቴ ጋር ትሆናለህ ብሎ ይሆናል እንዴ? እና መቅጣት ካለበት እህቱን ለምን ከወንድ ጋር ሆነሽ ብሎ አይቀጣትም እንዴ? በዛ ላይ ደግሞ በጣም ትልቅ ልጅ እኮ ናት። ምን አውቃለሁ ብለሽ ነው? ለማንኛውም በቃኝ። አይ እንደዚህ ዝም ብለን ከተውነውማ ነገም አያራምድም። ትንሽ ልሽ። እሺ ቀስ ያልሽ። እንደውም ደውልላት። እንዴ ለምን? እንዴ እየቀለድክ ነው? እቺ ልጅ እኮ ላንተ ብላ ከወንድሟ ጋር እየተጣላች ነው። እና ተረደውዬ ምን እላታለሁ? ፍቅረኛ አይደለች እንዴ? ምን ሆንሽ ምን አለሽ ምናምን በላታ። ያልኩሽም አታነሳም። አላየችውም ይሆናል። ድጋሚ ደውልላት። አይ ይቅር እባክሽ። ሳሌ ደውልላት። ማን ነው? እኔ እንጃ። ሄሎ ማን ልበል? ወንድሟ ነው። ማን እንደሆነ ካውቂያለሁ። ከዚህ በኋላ በዚህ ስልክ ብትደውል እጨርሳለሁ። ምን? ከዚህ በኋላ ከሷ ጋር ባይ ከገላሃለሁ ምናምን ብሎ ዝቶ ዘጋው። በቃ ከዚህ በኋላ እኔና እሷ በቀላሉ የምንገናኝ አይመስለኝም። አይ መገናኘትማ ትገናኛላችሁ። ሴት ልጅ እኮ ናት። የሆነ መፍትሄማ አታጣም።
እንግዲህ የሚሆነውን እናያለን። ቀስ ያልሽ ቀስ ቤቱን ታውቂዋለሽ እንዴ? የማን አሁን የደወለልሽ ነው? ማን ነው የደወለልኝ? ቀደም አብረሽ ስትንዘላዘው የነበረው ልጅ ነው። እኔ እንጃ። ቆይ እሱ ባይሆንስ? አሃ ሌሎችም አሉ? እንደዛ አይደለም፣ ስልኩን ስለማላውቀው ነው። ያላገኘው ደግሞ ቃል እገባልሃለሁ። ቆይ ሳም አታምነኝም እንዴ? እኔማ አምንሻለሁ፣ ግን በቃ ማንም እንዲነካሽ አልፈልግም። እሺ አልኩህ እኮ። ልደውልላት እንዴ? አዎ ደውልላት። መቼስ እስካሁን ስልኳን ሊመልስላት ይችላል። አዎ ልክ ነሽ። አንተ በዚህ ስልክ አትደውል አላልኩም እንዴ? ቆይ አንተ አላልኩሽም? ወንድሙ ኃይለኛ እንደሆነ ነግራኝ ነበር። እንደነገርኩሽ ነው። በቃ ከዚህ በኋላ ይሄን ያሷ ነገር መገናኘት የማይሆን ነገር ነው። እንዴ ሰሌ እንደዚህ በቀላሉ ነው ማለት ነው ተስፋ የምትቆርጠው? ታዲያ ምን ላድርግ እንዴ? በጣም ጨነቀኝ እኮ። በቃ እንደውም ቀለል እንዲልክ ባና ሻወር ውሰድ። እኔ ቆንጆ ቡና አፈላልሃለሁ። ሳሚ እንዴት አደርክ? እንዴት ነሽ? ሁሉም ሰው ያለው ነው ስልክ አስደውኝ ፎቶ ልነሳ። የኔ ስልክ ብቻ ያለ ነው የሚመስለው። እንዴት እንደሚያስጠላ። እናስጠኝ እያልሽ ነው? አዎ ለክላስ አሳይመንት ምናምን እኮ ያስፈልገኛል። ከዚህ ልጅ ጋር በተቻለኝ አቅም ላፋታሽ የምችለው ስልክሽን በመውሰድና መታወቂያሽን በመንጠቅ። መቼስ መታወቂያ ካለሽ ትምህርት ቤት እንደማያስገቡሽ ነግርሽኛል አይደል? ምን እየሆንክ ነው? የመሆኑንማ ታውቂዋለሽ። ከሱ ጋራ ደግሜ ላግኝሽና ምን አይነት ጅል ነው? እንዴት ሰው በዚህ ልክ ይጃጃላል? በቃ ቁርስ ምናምን ሰራርቻለሁ። እሺ እኔ ስራ ልፈልግ ልወጣ ነው። ዛሬማ አብረን ነው የምንፈልገው። አረ ፀሐዩን አትችለውም። ችግር የለውም። ወይ እሺ ቁርስ ብላና ከዛ እንወጣለን። ስንመጣ ይደርሳል አልኩሽ እኮ። በኋላ ግን ራቤ ምናምን ብለህ ተለቃቅስ አልሰማህም። እሱን ማን እንደሚያለቃቅስ እናያለን። ካልክሽ ይላንውጣ እንዴትሽ? ሶሪ ቤት መጥቼ ብዙ ሰዓት ጠበቅኩ። የለህም። ለማንኛውም 9 ሰዓት ላይ መናፈሻ ጋር ጠብቀሃለሁ። ደሞ አፈቅራለሁ። እሺ
በጣም ነው የሚያበሳጩት። 15000 ብር የወር ደሞዝተኛ ለዛውም የመንግስት እንዴ! እንዴት እንደዚህ አይነት ሰው እንዴት ዋስ አምጡ ይሉናል? እንዲህ እኮ ናቸው። ቆይ ግን እኔ የምልሽ የመንግስት ሰራተኛው ነው 15000 ብር የሚከፈለው ሰው አለ? እኔ ምን አውቄ ሰሌ። ይልቁንስ እኔ በዚህ ሁኔታ ካንተ ጋር እንደዚህ ስራ መፈለግ ከጀመርኩኝ ሰልችቶ የመቀመጥ ነው ይመስለኝ። እውነትሽን ነው። በጣም ነው የሚያሰለችው። ቆይሻ መፈለጉን እንቀጥል ወይስ ወደ ቤት ደን እንቀመጥ? እንዴ ቁርሳችን እንኳን አልበላንም። ነግሬክ ነበር አይደለም እንዴ? እኔ እኮ ስወጣ በሞራል ነው የወጣሁት። ግን ምናየው ነገር እንዳለ ሞራል የሚገድል ነገር ነው። ስለዚህ ቤታችን ሄደን እንብላ። እንዴ ምን ሆነሻል? እኔ በጣም የራበኝ መስማ በልተን ብንወጣ ይሻላል። በቃ ግን ትርሲት ረሳችን ማለት ነው እንዴ? ዝም ብለክማ አትፍረድ። ያለችበት ሁኔታ በምን ታውቃለህ? ልክ ነሽ። የሆነ ነገር ሆነ ይሆን እንዴ? ወይ ጉድ! ደግሞ እንደዚህ ብለክ ልትጨነቅ ነው? እኔ እኮ ትርሲትን እኮ በጣም እኮ ነው የምወዳትሉ። እሱንማ እኮ በደንብ አውቃለሁ። ወይ ካልሆነ ቤታችሁ ሂጅ ላንኳኳ እንዴ? ከዛ ወንድሟ ቢወጣስ? ለካ እሱም አለ። እንዴ ቆይ ሶልና ፈቅሯለሁ እንዴ? ትርሱ አንቺ ወንድ ልጅ ልታፈቅሪ? በፍጹም አይሆንም። በፍጹም አይሆንም። እነሱ እኮ በጣም አረመኔ ናቸው። እባክህ ስልኬ ስጠኝ። ቁጭ ብለሽ አናወራ? ይኸው ቁጭ። ግን በቃ ስልኬ ስጠኝ። አንቺ ምንድነው እንደዚህ የሚያደርግሽ? እንዴ በቃ እኔ ስልኬን እፈልጋለሁ። እናቴ ራሱ እኮ እንደዚህ አልተቆጣጠረችኝም። አልሰጥሽም። ነይሽ። ይኸውልሽ እኔ እኮ አንቺን ለማስከፋት ፈልጌ አይደለም። ከሌላ ወንድ ጋር ሳይሽ ደስ አይለኝም። ቆይ ለምን አታምነኝም? ያለማመን እኮ አይደለም፣ ፍቅረኛ አይነች አለ። ታዲያ እሱ አፈቀረኝና እኔ ያፈቅረዋለሁ ማለት ነው? እሺ በቃ ተረዳሁሽ። በቃ እኔ ልሂዳው። የት ነው የምትሄጂው? አብረን አንውልም እንዴ? እደውልልሃለሁ። አየሽ አይደል
ይታደሉታል እንጂ አይታገሉትም የሚባለው እንደዚህ አይነት ነገር ነው። በአንድ ስልክ ይሁን እንደዛ እንዳልተንከራተተን ስራ አገኘን። በአንዲት ስልክ እንደዚህ ደስተኞች ሆነን እግዚአብሔር ይመስገን። እኔም በቃ ከዚህ በኋላ የራሴን ስራ አግኝቻለሁ። ከዛሬ ወር በኋላ የራሴን ቤት እከራያለሁ ማለት ነው። በጣም ደስ ይላል። ላንቺ በጣም ደስ ብሎኛል። ወይኔ ጉዴ! ትርሲት ደጋግማ ደውላ ነበር አላየሁትም እኮ። ቶሎ ደውልላታ። ዛሬ እኮ የደስታችን ቀን ነው። ሄሎ ሄሎ፣ እንዴት ነህ? ደህና ነኝ ትርሲቴ። ስልኬ ሳይለንት ሆኖ አላየሁትም ነበር። እግዚአብሔርን አይመስለኝም። ወይ ህሊና በደንብ እየተንከባከበች እኔን ረስተኝ ነው የሚሆነው። አዎ መንከባከብ እንኳን እየተንከባከበችኝ ነው። ግን የሷ እኔን መንከባከብ አንቺን የበለጠ እንድናፍቅሽና እዚህ ቤት አብረን እንድንኖር የበለጠ አጓጓኝ እንጂ በጭራሽ አልረሳሁሽም። ለማንኛውም ና መናፈሻው ጋር ነኝ። እሺ መጣው፣ ጠብቂኝ። በጣም አሪፍ። ስለዚህ ስትመለስ ቆንጆ ላሰርች ይጠብቅሃለሁ። እሺ። ግን በጭራሽ ደውላ ተቀጥረኛለሽ ብዬ አላሰብኩም ነበር። እንዴ ለምን አትደውልልህም? ታፈቅርሃለች እኮ። በቃሽ ልሂድ። ቆይ እንጂ በመጀመሪያ ልብስን እንኳን ቀይር። ኧረ ይሁን ችግር የለውም። እሷ እኮ እዛ ቁጭ ላይ እየጠበቀችኝ ነው። በዛ ላይ ደግሞ እሷን ሳገኛት ሰዓቱ እንዴት እንደሚሮጥ አላውቅም። ጊዜው አይበቃንም። ልሂድ። ስለዚህ ከሁለቱ ወንዶች መረጥሽ ማለት ነው ትርሱ? እሺ ይሄን ሳምሶንን እንዴት ነው ዞር ማረገው? ሁሉንም ነገር የሚያስበው በዱላ ነው። ግን እኔም እኮ ግፈኛ ነኝ። ሁለቱንም ባንዴ ማጫወቴ። ግን ቆይ ትንሽ ላስብበት። ለኔም ፈን ነገር ይፈጥርልኛል እንዴ? ስለዚህ ከሁለቱ ወንዶች መረጥሽ ማለት ነው ትርሱ? እሺ ይሄን ሳምሶንን እንዴት ነው ዞር ማረገው? ሁሉንም ነገር የሚያስበው በዱላ ነው። ግን እኔም እኮ ግፈኛ ነኝ። ሁለቱንም ባንዴ ማጫወቴ። ግን ቆይ ትንሽ ላስብበት። ለኔም ፈን ነገር ይፈጥርልኛል። እንደውም ለምን ያሸነፈው አያገባኝም። ግን የምር ሰው ልንወደዋለሁ እኮ። እኔ ፍቅር እንዴት እንደናፈቅሽኝ አይደል? ይመስላል። ቆይ ግን ምን ሆነሽ ነው? ለምንድን ነው ግን እኔን የማታምኚኝ? ስልክ ባይኖረኝም በር ስር ደብዳቤ ጽፌ አስቀምጬልኝ ነበር። እዚህም ቁጭ ብዬ ጠበቅኩ። አንተ ግን ደብዳቤና እኮ አይደል? ኧረ እኔ ምንም አይነት ደብዳቤ አላገኘሁም። ኧረ እባክህ ለምን አንደኛውን ወፋ ወስዳው ነው ብለን እንደ ህፃናት ተሞኘኝም። እሺ በቃ ይቅርታ። ያኔ እኮ ወንድሟ ጋር ጣልታ በነበረበት ሰዓት ደብዳቤ ጽፋ እዚህ ስራ አስቀምጣልኝ ነበር። ወይኔ ምስኪን፣ በጣም ተቀይማኛለች። በቃ ችግር የለውም። አንተ ደግሞ የሆነ ነገር አድርገህ መካስ ነው። አይሽ ስልኬን አታነሳልኝ። በቃሽ ተረጋጋ። ሶል ቤት መጥቼ ብዙ ሰዓት ጠበቅኩ። የለህም። ለማንኛውም 9 ሰዓት ላይ መናፈሻ ጋር ጠብቅሃለሁ። ደሞ አፈቅራለሁ። እሺ
ምንድነው ተከተረሽ የምታየው? ወንድሙ አይቶኝ እንዲያለያየኝ ነው የምትፈልጊው? እሱ ነው የሷ ወንድም? አዎ ይሄ እኮ ነው ችግር የሚፈጥረው ወንድሙ። ይሄ በፍጹም ሊሆን አይችልም። ማለት ደግሞ የምን ማለት ነው? እሱ ማለት እኮ የኔ ወንድም ነው። ሳምሶን ያንቺ ወንድም ነው? ጭራሽ ስሙንም አስቀይሮታል። ያንቺ ወንድም ከሆነ የሷ ወንድም አይደለም ማለት ነው። ስለዚህ የተጫወተችብኝ ነበር ማለት ነው አይደለም? ግን በደንብ አይተሽዋል? እርግጠኛ ነሽ ወንድምሽ ነው እንዴ? የፈለገ ነገር ቢሆን የወንድሜ መልክ እንዴት ይጠፋብኛል? ቹሻ ቆይ ተረጋጋ። ቤት እንሂድና ተረጋግተን እናወራለን። እኔ በጭራሽ ጊዜ የለኝም። ቆይ ወይ ደግሞ ብቻውን አግኝተህ ታወራዋለህ። አሁን እንሂድ። እሺ አንቺ ልታወራ አትፈልጊም? ይሄ ማለት እኮ በጣም አረመኔ ሰው ነው። የኔ ፍቅር ምን ነው ማለት አልችልም? አረ ትችያለሽ። ያለ ልማድሽ ገርሞኝ ነው። ታፈቅሪኛለሽ እንዴ? አዎ አፈቅርሃለሁ። በጣም አመሰግናለሁ። እንዲህ ካፍሽ ቃል ሲወጣ ደስ ይላል። ጭራሽ ቦታ ይመተ ተቀምጣል። አንድ ጥያቄ ልጠይቅ ነበር። ቀጥል። ትርሲት እህት ነች እንዴ? ማለት በእናት ወይም ደግሞ በአባት አላቅም፣ ብቻ ባንዳቸው። ትቀልዳለህ እንዴ? ትርሲት እኮ ፍቅረኛዬ ነች። ትክክል ነበር ማለት ነው። ቆይ ሐሳብን ሳገልጸኝ ነው የምትሄደው? ሌላ የምናገረው ነገር የለም። ባይኖር ነው ሙሉ የዘር ግንድ የምታጣራው? እሷ እኮ ወንድሜ ነው በላይ ስለነበር ነው። እንዴ ወንድሙ እንጂ ወደዚህ ምንድነው ተከተረሽ የምታየው? ወንድሙ አይቶኝ እንዲያለያየኝ ነው የምትፈልጊው? እሱ ማለት እኮ የኔ ወንድም ነው። ሳምሶን ያንቺ ወንድም ነው? ጭራሽ ስሙንም አስቀይሮታል። ደሞ ሌላ የምነግርህ አንድ ነገር አለ። ምንድነው ደግሞ? ህሊናን ታውቃታለህ? ህሊና ምን? ህሊና እህትህ ከኔ ጋር ነች። ምን እያወራክ ነው? እህትህ ህሊና በሆነ አጋጣሚ እኔ ጋር ነች። ቅድም መንገድ ላይ አይታክ ወንድሟ እንደሆንክ ነገረችኝ። እኔም በዛ አጋጣሚ ለትርሲት ወንድሟ እንዳልሆንክ አወቅኩኝ። እንቀየር። እኔ ፍቅረኛ ልስጥ፣ አንተ ደግሞ እህቴ መልስልኝ። እንደዛ ይሆናል ብለህ ነው? አንተ እኮ ህሊናን በጣም ጎርታታል። አባቴ ከናንተ ጋራ ነው? አባት እንኳን አርፈዋል። እኔ ነኝ አባቴ ገዳይ። እኔ እኮ ታክሲውን ሸጬ እጄ ህይወታቸውን ለውጣለሁ ብዬ ነበር ያሰብኩት፣ ግን ገንዘቤን ተበላው። አይዞ በቃ ተረጋጋ። የምችለው ነገር ሁሉ ለማድረግ እሞክራለሁ። ሄሎ፣ አንድ ትልቅ ውለታ እንድትውይልኝ እፈልጋለሁ። ምን? ከወንድምሽ ጋር እንድታረቅ እፈልጋለሁ። ሰለሞን፣ ይገባኛል። አንቺንም አስቀይሞሻል። ለአባትሽ ሞት ምክንያት እንደሆነ አውቃለሁ። ግን ቆይ ምን ማድረግ ይቻላል ንገሪኝ እስቲ። በዛ ላይ ደግሞ እሱ ታክሲውን ሸጦ ውጭ ሀገር ሄዶ የሱንም የቤተሰቡን ህይወት ለመቀየር ነበር ሐሳቡ። ግን በቃ በደላላ ገንዘቡን ተበላ።
ይሄ ውሸት ነው። ውሸት አይደለም፣ እውነቱን ነው። ማለት እዚህ ከተማ ድረስ እኮ የተሰደደው በሱ ምክንያት ነው። ሰሌ በእርግጥ ውለታ ቆጣሪ አይደለሁም፣ ግን በቃ ይህንን ውለታ ዋይልኝ። ደግሞ ተቆራርጣችሁ ምንም የምትፈጥሩት ነገር የለም። አይደለም እኮ በቃ ምንም አልፈልግም። እሺ ብቻ እንድትይ ነው የምፈልገው፣ አለበለዚያ እቀየምሻለሁ። በዛ ላይ ደግሞ ሁሉም ነገር አልፏል፣ ምን ማድረግ ይቻላል? እሱማ ሁሉም ነገር አልፏል። እሺ በቃ አመሰግናለሁ። ታፈቅሪኛለሽ? አዎ። አቷሽ የምታፈቅሪ ሰለሞን ነው አይደል? በእርግጥ ሰሌን ባንቺ ቤት እኛ ላይ መጫወትሽ ነው አይደል? ንገሪኝ። እሺ በቃ ሰሌን አፈቅረዋለሁ። መጀመሪያ ማወቅው ነበር። ዛሬ ለምን ፈታ አንልም እንዴ? ዛሬማ ቤተክርስቲያን ነው የምንሄደው። ዛሬ እኮ የመቱ ሚካኤል ነው። ግን እኮ እኔ ነጠላ የለኝም። ችግር የለውም፣ እንደዚሁ ትሄዳለህ። ባይሆን ሌላ ጊዜ እንገዛለን። እንደዚህ ያሉ በሰበብ አስባቡ መቅረት የለም። እሺ እሺ። ዛሬ ግን ይሄ ቀሚስ አላጠረም እንዴ? ዛሬ እኮ የመቱ ቅዳሜ ነው። ክለብ እንድንሄድ ይዤ ልወጣ ነው የመጣሁት። አረኔ ስራ አለብኝ። ና እባክህ ፈታ እንበል እንዴ? እሺ ወይ ቢያንስ ልብሴን ሳልቅ ችግር የለውም ና እንሂድ። እሺ ቢያንስ ወይ ልብስሽን እንደዚህ ሆነሽ ነው የምንሄደው? እንድታገባኝ እፈልጋለሁ። እባክሽን ይቅርታ አድርጊ። አላገባሽም። ይቅርታ አላደርግልህም። ለምን? ሁሌ እንዳገባ ትለምነኛል ነበር? ሳምሶንም እኮ ይለምንሽ ነበር። አሁን ከፊቴ ጥፊ እባክሽ። መቼ ስጋ ነህ? ቁርጫ አልጥልህ። እንዴ ምንድነው? ተቀያየርን አይደል እንዴ? እሷ የምትሆን ሰው አይደለችም። ስለታረቃችሁ ደስ ብሎኛል። መልካም ጊዜ። አንተ በጣም ትክክለኛ ሰው ነህ። አመሰግናለሁ። እኔ እኮ ወድጄክ ነበር። አንተ ግን በእርግጥ ትርሲትን በጣም አፈቅራት ነበር፣ ግን እሷ ትክክለኛ ሰው አይደለችም። አንቺ ግን አፈቅራለሁ ካልሽኝ በእውነት እኔ በጣም ነው የወደድኩ። ምን እሺ ነው? ድጋሚ ልትወስዳት ነው? አሁንማ እኮ ቤተሰብ ሆነናል። ሞቅ አድርገህ ትድረናለህ እንጂ